ከቤት ሲወጣ ዱዓ አስደርጎ ለቀሩ ሰዎች ዱዓ አድርጎ ራሱን ንጹህ አድርጎ መዘጋጀት ይኖርበታል የኢማን ጉዞ ስለሆነ ውስጥን ማጽዳት ያስፈልጋል ያማስተካከል ሚል ባለፈው ሳምንት ኹጥባ አስተዋሻለሁ ዛሬ ባጭሩ ያስታወስኳችሁ በየጊዜው መታወስ የሚገባው ስለሆነ ዛሬ የምንጨምረው አላህ Subhanahu Wa Ta'ala ያንን ቦታ ለምን መረጠ ያው መሬት ነው መካም እዚች የምድራችን አካል ነው ካዕባም ቤት ነው መጀመሪያ ምርጫ ያላህ ነው يخلق ما يشاء ويختار ما كان هم الخيرة من أمرهم يفلقون يفطرال يمرطال ብሏል ከሰዎች መካከል ለነብይነት የመረጠው አለው ለሰሃባነት የመረጠው አለው ለስዲቅነት ለሹሃዳነት ያዘጋጀው አለው وهو يتولى الصالحين ኢማንንም የፈለገውን ሰው ነው የሚለግሰው አላህ هو الذي خلقكم فمنكم كافر ومنكم مؤمن እንደውም በካፊሩ ጀመረ ይሄ ማለት አንተ ሙእሚን ሆነህ ራስህ ስታገኝ በጣም መደሰት ይገባሃል ማለት ነው እንደው አላህ እንዴት ለዚህ ማዕረግ እኔና በቃኝ በምን ጮሌነቴ ብልህነቴ ያገኘሁት بمحض فضل الله በአላህ ችሮታ ካልሆነ በስተቀር ማለት እንጂ ቦታንም አላህ ነው የመረጠው ካዕባን መርጧል ራሱ ካዕባ ጠቃሚም ጎጂም አይደለም ሐጀር አልአስወድም እንደዚሁ ጠቃሚም ጎጂም አይደለም ጥቅምና ጉዳት ከአላህ ነው የሚጠበቀው ምህረት መስጠት ችሮታ መለገስ ያላህ ነው ከፍ ማድረግ ያላህ ነው ግን በዚህ መልኩ ነውና እታረቃችኋለሁ ብሎ እድል ሰጠ ካዕባን ለሁለት ዓላማ መረጣት አንደኛው ዓላማ ይሄው የሐጅ ስነ ስርዓቶች በዛ ቦታ ላይ እንዲከናወኑ አዟል